ቆይ ግን ለምን ጓደኛዬን አላስተዋወቀም? ወይ እዚህ ልጋብዛት? ብታይ ቆንጅዬ ናት። ሲጀመር አንቺ ቆንጆ አታውቂም። ስለዚህ ባንቺ ምርጫ ልተዋወቃት አልችልም። አሁን አታድርጊኝ፣ ግቢና ምግብ ውሰድ። ቆይ አንተ ልጅ ምን አይነት አይነ ጥላ ነው የያዘ? እስኪ ገለል በሉ በላቸው። እሱ እንደሆነ እኮ ያው ከግቢ ከተመለሳችሁ ጀምሮ ሙሉ ሁሉ እዛ ድንጋይ ላይ ነው ጸብ ነው። ባለፈው መንገድ ላይ ላሳልፍ ብሎኝ ዛሬ ደግሞ ሲላከፈኝ ታምኛለሽ? በጥፊ መታኝ እኮ። አንቺ ንፋስ ነክቶ የሚወረውርሽ ልጭራሽ ጠፊ ምንድነው? እውነቴን ነው ዋሻል። እንደውም እውነቱን ማወቅ አለባት። ከተባረረ 3 ወር አልፎታል። የት ከርሞ እንደመጣ ራሱ ማታ ነው። አንድ 2 3 10 14 መንይ ትችላለህ እኮ ነው። እኔን ተልባቦት እኔ መንፈስ ነኝ ተልባቦት አላወከኝም ማለት ትጫወታለን እንዴ? መኒ ባለፈው የፎረገጠችው ቸከስ መጣ። አች መኒ ነፍሱ እየጠራሻ እንዴ? ምንድነው የምትዘይ? አንተ እዚህ ቁጭ ብለህ ድንጋይ ከማሞቅ ውጭ ስራ የለም እንዴ? ምን ይመስላል ድንጋይ? ምን አልሽ አንቺ? ምንስ ብል ምን ያገባሃል? እኔም እንደሌሎቹ ምፈራ መስሎ ነው? ሄደህ የምታስፈራራውን አስፈራራሽ። አንተ ሰደበች እኮ። ለነገሩ ዛሬ ሰፈርሽ በመሆኑ ድነሽ ሞተሽ ነበር። እኔ ነው እሱ ነው ድንጋይ ያልሽ? ሁለታችሁም ድንጋዮች ናችሁ። ምን ልታመጣ ነው አንቺ? እንዴ ምንድነው ዛሬ ደግሞ ሰዎች ተክዛችኋልሳ? ምንም አይደለም። እማዬ በመና ጉዳይ ትንሽ አዝናለች፣ ለዛ ነው። እንዴ ይሄ ነገር ደግሞ ከመቼ ጀምሮ ነው የሚያሳስባችሁ? አዲስ ነገር እኮ አይደለም። ደግሞ ምንም ማድረግ አይቻልም። አሁን እኮ እማዬ አርፎ ትምህርቱን እየተማረልሽ ነው። ስለዚህ ልታስቢ አይገባም። እናንተ ይማራል አላችሁኝ እንጂ እኔ ምንም መማሩ አላሳመነኝም። እሱ እንደሆነ እኮ ያው ከግቢ ከተመለሳችሁ ጀምሮ ሙሉ ሁሉ እዛ ድንጋይ ላይ ነው ጸብ ነው። እሱማ እማዬ አሁን እኮ ሰፈርተኛውን አሰልችቶ ጭራሽ ሌላ ሰፈር እየሄደ መረበሽ ጀምሯል። አንቺ ደግሞ ምን ሆነሻል? ቆይ ጭራሽ ልታበሳጫት ነው እንዴ? እኔ ምንም ማድረግ አልችልም። የሆነውን ነገር ብቻ ነው የተናገርኩት። ቆይ አንተ ልጅ ግን እኔን ብቻ ነው እንደምትችለው? እውነቷን ነው። ታውቃላችሁ ለሰከንድ እንኳን ልጆች ያደላችሁም ብዬ አስቤ አላውቅም። ባልወልዳችሁም እኮ እናታችሁ ነኝ። እናውቃለን እማዬ። እስከ ዛሬ ተንደላቀን ፍላጎታችን ተሟልቶ ነው ያደግነው። ሁላችንም ደግሞ ተምረን ዩኒቨርሲቲ ገብተናል። ግን እማዬ የመና እንደዚህ መሆን ያንቺ ጉለት አይደለም። አውቃለሁ ልጄ። ማን በመሆኔ በፍጹም አማርሬ አላውቅም። ፈጣሪ ሰጠኝ ብዬ እናንተን ለማሳደግ ስወስዳችሁ ገና ትንንሽ ልጆች ነበራችሁ። ልክ እንደተወለደን ነበር እንዴ? ግን እማዬ የሚያመሳስለን ነገር ነበር? አይ አልነበራችሁ። እንደተወለዳችሁ እኮ አይደለም 3 ዓመታችሁ ነበር። አደራዬ ስጦታዎቼ ናችሁ ብዬ ስላመንኩኝ መናዬ፣ መባዬ፣ አንቺን ደግሞ ቃልዬ ብዬ ስም አወጣሁላችሁ። እማዬ አንቺ ለኛ ከእናትም በላይ ነሽ። ለዛ ነው ማናችንም ቤተሰቦቻችንን ጠይቀን ማናቀው። አውቃለሁ። ግን አደራ ወደ ግቢ ከመመለሳችሁ በፊት ምከሩት እሺ? ጭራሽ አሁን ደግሞ መጠጥም ጀምሯል። ራስ ሲጋራም ጀምሯል መሰለኝ። ምን እውነትሽ ነው እንዴ እማዬ? ቆይ አንቺ እንዴት አወቅሽ? አፉን ነክቶ ታይታበት ነው የሚሆነው። ሌላ ምን ሊሆን ይችላል? ቃል ኪዳን እስኪ ዝም በይ። ቆይ መቼ ነው የምታድጊው? ተው ድሮም አንተ እኔ ሳውራ መስማት ሞት ነው የሚሆንብህ። ልጄን እኮ አውቀዋለሁ። ሳቅፎም ይኸው ጠረኑ ተቀይሮብኛል። ሰላም ዋሉ።
ኦሆ ዛሬ ደግሞ ተነስቶብሻል። አንዱ ድንጋይ ራስ መንገድ ላይ አልመታኝ መሰለሽ እንዴ? ፊትሽ አብጧል እኮ። ቆይ ምን አርገሹ ነው? ባለፈው መንገድ ላይ አላሳልፍ ብሎኝ ዛሬ ደግሞ ሲላከፈኝ ታምኛለሽ? በጥፊ መታኝ እኮ። አንቺ ንፋስ ነክቶ የሚወረውርሽ ልጭራሽ ጠፊ። ምን ያስገለፍጥሻል? ፊት ያስተውቃል። ውይ ማሬ አልተረፍሽም እኮ። መቼም እዚህ ከመምጣትሽ በፊት ተደብቀሽ አልቅሰሽ መሆን አለበት። አንድም አንቺ ነሽ በዚህ ሰዓት ጠርተሽ። ኤፉ አረ ያዘዝኩት ምግብስ ኤፉዬ። ለነገሩ የራስሽ ጉዳይ። ደግሞ በቀኝም እንዳይደግምሽ እሺ። እብድ የሆነች ልጅ። አንቺ እብድ ግን አላውራሽም ብዬ ነበር። ቆይ ግን ዛሬ ምን ሆነሻል? ብታይ አንድ መና የሚባል ወንድም አለኝ። እናቴን አቃጥሎ ሊለፋት ነው። ቆይ ምን አድርጎ ነው አቃጥሎ የሚደፋቸው? ብታይ ሰፈር ውስጥ ያለ ሰው ሁሉ ነው የሚፈራው። አሁንማ እኮ ሰፈርተኛውን በወቀሳ እናቴን አሰልችቶታል። አሁንማ ጭራሽ ሱስ ጀምሯል ብላ መተኛት እራሱ አቁማለች። በዛ ላይ ደግሞ መባረሩን ስትሰማ እሱ ልጅ ግን ባየሁት ግቢ ሙሉ ሲወራለት የነበረው ነው አይደለ? በመጨረሻም ተባረረ እንጂ ቢያገኝሽ ልክ እንደ ትላንቱ ልጅ ነበር በጥፊ የሚልሽ። ቀልድ ነው ብዬ ልሳቅ? ለነገሩ የኔ ችግር ነው አንቺን ሰው ብዬ መናገሬ። እኔ ታዝኝልኛለሽ ስለ አንቺ ጭራሽ ትስቂብኛለሽ። ጥፋቱ እኮ ያንቺ ነው። ቆይ ተለከፍኩ ብለሽ ከአንድ ጎረምሳ ጋር ትሰዳደቢያለሽ። በቃ ግን በየሰፈሩ አንድ አሸባሪ አይጠፋማ። ይሄንማ ታዩ ወይ አባቴን ነው የምልክበት። እዚህ ሰፈር ግን አይቼው አላውቅም። አዲስ ነው መሰለኝ። ለነገሩ እኛ እስከ ግቢ ከተመለስን በቅርብ አይደለ? መቼ አንድ ወር ሆነን። እባክሽ አንዱ የሰፈራችሁ ዱርዬ ነው የሚሆነው። ደግሞ እናቱ ወላጅ ይዘሽ ሄደሽ እንዳታስቂብን። ለነገሩ ያንቺን ምቀኝነት ያወቅኩት መባን አስታውቂኝ ስልሽ ችላ ስትይ ነው። የምር ግን ሳይወድጀዋለሁ። አንቺ አመረርሽ እንዴ? ቆይ እሱ በተማሪ አቅሙ የ30 ብር ትራንስፖርት አውጥቶ አንቺ ጋር እንዲመጣ ትፈልጊያለሽ? ባይሆን ቀረብ በይለት። አንቺ ብቻ አግባቢኝ እንጂ እኔ ራሴ ነው የምመጣው። ወዴት ወዴት? አንቺ ደግሞ ታውቂ የለ እሱ እኮ እኔን አይሰማኝም። እዛም እያለን እኮ ደግሞ ሴት አይቀርብም። ስላልፈለግኩ ነው አንቲ እንዴ? አንቺ ነው የመሰለሽ ቆንጆ አግኝቶ ነው? ባይሆን ስገባ አወራልሻለሁ በደንብ። መቼ አውቀኝና ማን ልትዩ ነው? እሱን እናስብበታለሁ። አሁን እንሂድ። አንቺ ግን ወንድ ነሽ። በጥፊ አላሻታ። እኔም እኮ ፈርቻት አይደለም ሴት አትመታም ብዬ እንጂ። ተዋት እባክህ። ሴት አልተመታች ማለት ትመታ ነው። በሴት አይደል የተስፋ ቆርጬ ቁጭ ያሉት። ቆይ አንተ አሁንም ስለዛች ልጅ ማሰብ አላቆምክም እንዴ? ኧረ ፍታ። 2 አመት ሞላው እኮ ከሄደች። ስትሄድ እኮ ጠንካራ የነበርኩት እንደምትመለስ ስለማምን ነበር። አሁን ግን ጎዳኝ። ኧረ ተዋት። ይሄኔ እሷ ከሼባው ጋር አልጋ እያሞቀች ነው። አንተ እዚህ ትቆዘማለህ። ሰማኛለህ? መንፈሴ አፍን ዝጋ። ከዚህ በኋላ እንዲህ ስትል እንዳልሰማ። የምሬን ነው። አስቀይማለሽ። ምን ሻባ ከምትጎዳ ብዬ እኮ ነው። ደግሞ ታች ሰፈር ያሉት ልጆች ተነስተውብሃል። ባለፈው የመጣው ልጅ እዛ ሰፈር ነው መሰለኝ። ቆይ እና ማን ናቸው? እነ ቦቾራ ናቸው? ስንት ሰዓት ላይ እንገናኝ በላቸው። አንተ ቆይ ምን ሆነሃል? እዛ እኮ ጀማው ብዙ ነው። መሞት ፈለክ እንዴ? እባክህ ተዋቸው። ፈርቼ አልሞትም። ከፈለገኝ ዋናው ይምጣ። ቆይ ምንድን ነው እየተፈጠረ ያለው? አንደኛው ልጅ ቀንና ሌሊቱ ጠፍቶበት ቤት አልገባም እያለ ነው። አንደኛው ደግሞ ጭራሽ ከተቀመጠበት አይነሳም። ምን እየተፈጠረ ነው ያለው? እሺ አንቺ ወረኝት መጣሽ ደግሞ ቆይ ሁሉ ሰዓት የት ቆይተሽ ነው? ኧረ እዚሁ ነበርኩ። ጓደኞቼን ላገኝ ወጥቼ ነበር። ብታይ ጓደኛዬ እንዴት እንደምታምር። እና ምን ይጠበስ? ባይሆንም ማየት ትፈልግሽ ነበር። እኔም ደግሞ ርቦኛል። ግቢና ምግብ ስሪ። ኧረ እኔን ከምትጠብቅ ተነስተ ምግብ ሰርታ አትበላም እንዴ? አሁንማ ጭራሽ ሰራተኛ አረከኝ። እናሳነሽ እኮ ባይሆን ቀሉን ገታይና ግቢና ስሪ። እንደውም አልሰራም። እሺ እኔ በልቼ ነው የመጣሁት። ቆይ ግን ለምን ጓደኛዬን አላስተዋውቀም? ወይ እዚህ ልጋብዛት? ብታይ ቆንጅዬ ናት። ሲጀመር አንቺ ቆንጆ አታውቂም። ስለዚህ በአንቺ ምርጫ ልተዋወቃት አልችልም። አሁን አታድርጊኝ። ግቢና ምግቡን ስሪ። ቆይ አንተ ልጅ ምን አይነት አይነ ጥላ ነው የያዘ?
እስኪ ገለል በሉ በላቸው። እነማን? አይንክ ላይ ቁጭ ብለው ሴት እንዳታይ ያደረጉና ቆይ እኔ ባንተ ምክንያት ከጓደኞቼ ጋር ልቆራረጥ? ጓደኝነታቸው እኮ ላንቺ ነው እንጂ ለኔ አይደለም። ለምንድን ነው የምትቆራረጭው? አጣብሽኝ እያሉ ነው። እስኪ አንዷን ምረጥና እኔም ልገላገል። አንቺ ምግቡን ሰርተሽ ካመጣሽ ያው እስከዛ አስብበትና ልተዋወቃቸው ይችላል። እውነት? አዎ። በይ ተነሽ ግቢ። እሺ እማዬ በዚህ ሰዓት ውጪ ቁጭ ብለሽ ምን ታደርጊያለሽ? ገና አሁን መግባቴ ነው ከመንገድ ልጅ። ያው ታውቅ የለ ሰሞኑን ጥሩ ስሜት እየተሰማኝ አይደል? እናንተም መታችሁ እቺን ክረምት ጥሩ ጊዜ እናሳልፋለን ብዬ አስቤ ነበረ። ግን በዛ በመና ጉዳይ ነው አይደል እማዬ? እሺ እኔ ምን ላድርግ? ገና እኮ ላናግረው ስሞክር ጸብጸብ ነው የሚለው። አውቃለሁ የኔ ልጅ፣ ምን አባቴ ላድርግ ብለህ ነው? ቢጨንቀኝ እኮ ነው። እረዳሻለሁ እኮ እማዬ፣ ግን ደግሞ ምንም ማድረግ አንችልም። ይኸው እንደምታየው ነው። እሱ ተመከረ፣ ታሰረ፣ ግን እሱ ያው ነው። አዎ የኔ ልጅ፣ አንድ ቀን ልብ እስኪገዛ ነው እንጂ መመለሱ አይቀርም። አዎ ይሄ እንግዳ ባህሪውን ወደ መጣበት መልሶ የቀድሞውን የምንወደውን መና እንደምናገኝ ተስፋ አደርጋለሁ። እውነትን ነው የኔ ልጅ። ተስፋ ባይኖር ኖሮ እንዴት ይኮን ነበር? ግን ደግሞ እናንተም ተሳስታችኋል። ግን ያን ያህል ጊዜ ሳትገናኙ ቀርታችሁ ነው እንደዚህ የደበቃችሁ? እሱማ ያው አንድ ግቢ አይደለን፣ እንዴት አንገናኝም? ግን አልፎ አልፎ ነው። ግን ከሆነ ጊዜ በኋላ እኛን መሸሽ ጀምሮ ነበር። ግን ይሄ ሁሉ እንዳለ አላውቅም ነበር። እኔ እኮ እርስ በርስ እንድትጠባበቁ ብዬ እኮ ነው አንድ ላይ የግል ዩኒቨርሲቲ ያስገባኋችሁ። ከቃል ጋር እኮ ብዙ ጊዜ አንድ ላይ ነን። እሱ ግን ምን እንደሆነ ነው እንጃ። ይሄ ልጅ ትምህርቱን ጎበዝ ስለሆነ የሆነ ነገር አስደርገውበት ይሆን እንዴ? እንደዛ አይመስለኝም። ቆይ ትንሽ ጊዜ እንስጠውና የሆነውን ሁሉ ራሱ ይነግረናል። እኔ እኮ ይሄ ትንሽ ጊዜ መቼ ነው ጥያቄ። እሺ ማዬ፣ እኔ ለማስተካከል እሞክራለሁ። አንቺ ብቻ አትጨነቂ። እና ማዬ እንግባ። ወንድሜ ዛሬ ሁላችንም እዚህ ተሰብስበን የጠበቅን ልናናግርህ ስለፈለግን ነው። ቆይ አንተ ልጅ እንደ ጅብ ግን በሌሊት ወዴት ነው የምትዞረው? ና የኔ ልጅ እዚች ጋር ቁጭ በልና እንደ ድሯችን እንደ ቤተሰብ እስቲ እናውራ። እኔ ሳላሳዝንህም እንዴ? ቆይ አንተ ልጅ ግን ተው ስትባል አልሰማም ብለህ ለያዥ ለገናዥ አስቸገርከው? ይኸውልህ ወንድሜ፣ እኛ ልንቀርብህ እንፈልጋለን። ቆይ ለምንድን ነው የምትርቀን? ምንድን ነው የተፈጠረው? እውነቱን ነው የኔ ልጅ፣ የሆነ ነገር ተቸግረን ነው እንጂ ያለ ምክንያት እንደዚህ አትሆንም። ምንም አልሆንኩም። ከጓደኞቹ ጋር እኮ ስለነበርኩ ነው ያመሸሁት። ቆይ እንደ በፊቱ ለምን ከኛ ጋር ጊዜ አታሳልፍ? ምንድን ነው የገጠመህ? እስቲ እንስማ። ያስቀየምኩ ከእናትነት ያጎደልኩብህ ያሳነስኩበት ነገር አለ እንዴ? የኔ ልጅ ደረሳችሁልኝ አደጋችሁልኝ ብዬ ሳልጨርስ ባለቀ ሰዓት ምን ነው የኔ ልጅ ባለቀ ሰዓት እንደዚህ ሆነ ትመጣለህ? ምንም አልሆንኩም እኮ ጓደኛዬ ታሞ እሱ ልጠይቀው እንጂ ነው። ቆይ ግን የምን ሀገሩ ሰይጣን ነው እንደዚህ ለከፈ? ቆይ ለምንድን ነው የማትሰሪው? እንደውም ልገባ ነው። ምን ማለት ነው ልግባ? እስከዚህ ሰዓት እኮ ቁጭ ብለን የጠበቅን ለዚህ አይደለም። ለምንም ሊሆን ይችላል። ቆይ ዛሬ ነው እኔ እንደዚህ ሆነ የታየህ? ለምን ከዚህ በፊት የተፈጠረው ነገር አይታላስቆም? እሱ እኮ ያለፈ ነገር ነው። በማይረባ ነገር እድልን ህይወትን አታበላሽ። ቆይ እማዬን እንኳን አታከብራት? እሷን ታዲያ ስሜቴን ካልተረዳችኝ እናትነቱ ምን ጋር ነው ታዲያ? ለአንተ ተልካሻ ምክንያት እማዬን አትውቀሳት። ቆይ ከዚህ በላይ ምን ታርግ? ቆይ ምንድን ነው የተፈጠረው? ምንድን ነው? እኔ የማላውቀው ነገር ምንም አይደለም እማዬ። ምን ያስዋሻል? ሲጀመር አንዲት ሴት ወደድኩ ከዛ ደግሞ ካደችኝ ብሎ ሲያብዳል ነበር እንዴ? እንደውም እውነቱን ነው የምናገረው። እሺ ከግቢም ተባሯል። ቃል ምንድን ነው? እውነቴን ነው። ዋሻል። እንደውም እውነቱን ማወቅ አለባት። ከተባረረ 3 ወር አልፎታል። የት ከርሞ እንደመጣ ራሱ ማታ ነው። እንደዛ ነው ልሻለኝ። ብታይ ቤት ውስጥ ትልቅ ድራማ ነው የተፈጠረው። እኔ ደግሞ ጭንቀት የሚባል አልችልም። ለዛ ነው ቶሎ ይደወልኩልሽ። እውነትም ይሄ ልጅ አመፀኛ ነው። ቆይ ልጅቷ ምን ያክል ቢወዳት ነው? ምን አቅለታለሁ ብለሽ ነው? ደግሞ እኮ 2 ዓመት ሊሆናቸው ነው ከተለያዩ። ለነገሩ እሱ በቅርቡ ነው የነቃው። እንዴት?
በፊትማ አባቴ ወደ ውጭ ሊወስደኝ ነው ብላ ነበር ስትፎግረኝ ነበር። ሲነገረው አልሰማ ብሎ መጨረሻ ላይ አባቴን ስትለው የነበረውን ሰውዬ አግብታ መሄዷን ፎቶውን ሲያይ ነው ያመነው። በፈጣሪ ስም ምን አይነት ባለጌ ሴት ናት? ቆይ ከሄደች በኋላ አውርተው ያውቁ? መቼ ያውቃሉ? ነገሮች ሲመቻቹ እደውላለሁ ብላ ተነስታ ሄደች። ከዛ በኋላማ ፎቶ ሲላክለት ነው ያመነው። እንደዛ ከሆነማ ልጅ እውነት አለው። ያኔም ሲነገረው እኮ አልሰማ ብሎ ነው። ያኔ ቢሰማ ኖሮ የሁላ ነገር አይፈጠርም ነበር። አሁን ምን ዋጋ አለው ያዙኝ ልቀቁኝ ቢል? እኔ ግን አሳዝኖኛል። እሱማ እኮ እኔም እንደዚህ መሆኑ በጣም ያሳዝነኛል። ግን ቆይ ምን ላድርግ? እኔም እኮ ግራ ገባኝ። ለማንኛውም ተነሽ፣ እኔ መሄድ አለብኝ። ቤት ገብቼ ስለመሄድ ላይረፍድብኝ ሰዓት የለኝም። ለእኔ ወንድምሽን አደራ እያልሽኝ ከሌላ ሰው ጋር ትጀነጀኛለሽ? እሱንም አቁም ቢያልሽኝ አውርቼዋለሁኝ። እሺ ብሎኛል። ከተሳካ ግን የ3 ቀን የምሳ ግብዣ አስቢበት። አንቺ በላተኛ! ኧረ ተይ። እኔማ አንቺን ፍቅር ይዞሽ ያሳይ። የት አግኝቶኝ? አንቺ አልቅብሽም። በቻው እቺ ደረቅ ደግሞ መጣች ዛሬ። ፈታ በእናትህ። እኔ ስለሷ ማስብበት ጊዜ ላይ አይደለሁም። አንቺ ምላስዮች ሴትዮ ዛሬም ትወጣጣሪያለሽ? ፈታ አልኩ አንዴ። አንተ ምን ሆናል ዛሬ? አታያትም እንዴት እንደምትወጣጣር? አንቺን እኮ ነው ጥፊ ደጋምሽ እንዴ? ስለተማታችሁ እኮ ወንድ ሆናችሁ ማለት አይደለም። ዝም ብለሽ አታልፊም እንዴ አንቺ? ወይስ ጀለስ እንዳለው ይደገም? ምንም ብታረግ ምፈራ እንዳይመስልሽ። ወንድ ከሆንክ አሁንም ተማታ። ቆይ አንቺ ለምን አታርፊም? ነገር አትፈልጊም? በቃ ዝም ብለሽ ይዤ አንድ ነገር ልለምን እባክህ፣ ሁለተኛ እዚህ ሰፈር አትምጣ እንዴ። ለአንተ ሲባል መግባት መውጣት እኮ ሰለቸኝ። እሺ አስብበታለሁ። ወይ ከዚህ ጥፊ። አንተኛ ደግሞ ስነ ስርዓት ይኖር እሺ። እንደዚህ ማለት ነበር ሲያስጠላ። አረ ተናንቀናል። ወይኔ መልከት። አንተ ደግሞ አታጫውታትም ነበር? ቆይ ባልከራ ለምን እንዳንደፈሰጀኝ ጊዜ እኮ ማይ አሁንም እንዳኮረፍሽኝ ነው እንዴ? አዎ ለምን አላኮርፍም? እኔን እንደ ባዳ ስለቆጠራችሁኝ አይደል እንዴ ይህ ሁሉ ነገር ሲሆን ያልሰማሁት? ማዬ እንደዚህ እንዳትሆኝ እኮ ነው የደበኩሽ። አሁን ቆይ ማወቅሽ ለጭንቀት እንጂ ለምን ጠቀመሽ? ምንም ነገር ይሁን ምንም ስለ ልጄ ማወቅ መብት አለኝ። በተለይ ጉዳቱ ጉዳቴ ስለሆነ ነው። እሺ ይቅርታ አድርጊልኝ። እኔ እኮ ከዛሬ ነገ ይስተካከላል ብዬ አስቤ ነው እንጂ እንደዚህ እንደሚሆን በምን አውቃለሁ? ህይወቱን በገዛ እጁ እያበላሸው ነው። ቆይ እስቲ ከዛሬ ነገ የሚስተካከለው ምንድን ነው? መጨረሻውስ ምንድን ነው ሊሆን የሚችለው? ቆይ ግን የትስ ከርሞ ነው የመጣው? አላውቅም፣ ግን የሆኑ ጓደኞች ነበሩት። አሁን ግን ከነሱ ጋር ተጣልቶ አንድ መንፈሴ ከሚባል ልጅ ጋር ነው የሚውለው። ማን ነው አልከኝ? ትክክለኛ ስሙን አላውቀውም፣ ግን መንፈሴ እንደሚባል አውቃለሁ። በፊት አብረው እዚህ ነበር የሚውሉት። አሁን ግን ተጣልተው ቦታ ቀይረዋል። ሰው ስንት ነገር ሲያሳድድ ይኖራል። እሱ ድንጋይ ሲቀይር ሊኖር ነው። ለማንኛውም እስቲ አብሮት ይውላል ያልከውን ልጅ ፈልግና እናውራ። እሱም እኮ ያው ነው ማዬ፣ ምን ታወሪያቸዋለሽ? አንድ ናቸው። ቢሆንም እሱ የሚለውን ሀሳብ እንስማ። አሁንማ ምን እንደሚያስብ ራሱ አልገባኝም። ቢሆንም አግኝተን ብናወራው ጥሩ ነው። ቢሆንም እሱ የሚለውን ሀሳብ እንስማ። እንዴ አሁን እኮ ምን እንደተቸገረም አልገባኝም። አይ ማዬ፣ እሱም እኮ ከሱ የባሰ ነው። ደግሞ የመንደር ዱርዬ ማውራት ዛሬ ምሳ ከእኔ ጋር ነሽ? እኔ ይኸውልህ የሮጥኩት ለሀገሬ ነው ለወዴሽ ምን? እሸት ዛሬ ምሳ ከእኔ ጋር ነሽ? እኔ ይኸውልህ የሮጥኩት ለሀገሬ ነው ለወዴሽ ምን? እሸት
በፈጣሪ ስም ለካ እማዬ እውነቷን ነው። አንድ ቀን እርምህን ቤት ውስጥ ብትውል ቤቱን አግማማ። ውጪ ከክፍሌ። ደግሞ ያደረግሽው ነገር የደረሰው መሰለሽ እንዴ? ደግሞ ምን አደረግኩኝ? ብታውቅ ሁሉንም ነገር የተናገርኩት ለአንተ ብዬ ነበር። ትለወጣለህ ብዬ ማለት ነው። ለውጥ ሁሉ እኮ ጥሩ አይደለም። ለአንቺም ያለኝን ወንድምነት እንዳይለውጥ። ምን ማለት ነው ይሄ? መና እንዴ? የኔና ያንተ እህትና ወንድምነት ቀልድ ነበር እንዴ? ወይስ አብረን ስላልተወለድን? እንደዛ ማለት እንኳን ፈልጌ አይደለም። ከመሰለሽ ግን ምን ማድረግ ይቻላል? ቆይ ዛሬ ምን ተገኝቶ ነው እንደዚህ የተናገርከኝ? እስከ ዛሬ አብረን ስናድግ እኮ አንድም ቀን ወንድምነት እንደሚቀር ነግረኝ አታውቅም ነበር። እባክሽ ብዙ ሀሳብና ጭንቀት አለብኝ። አንቺ ደግሞ አትጨመሪብኝ። ቆይ ለምን በቀጥታ መናገር ፈራ? ደግሞ አንተ ከመቼ ጀምሮ ነው እንደዚህ ጨካኝ ሰው መሆን የጀመርከው? ገሊላ ከሄደች ጊዜ ጀምሮ ቆየ እኮ ከጀመረ። እናንተ አሁን ነው አይገባችሁ? እኔም እኮ ማንነቴን አላውቀውም፣ አልወደውም። ሁሉም ነገር አልፏል እኮ መና። ደግሞ እኮ አንተ ገና ወጣት ልጅ ነህ። ለምንድን ነው ሁሉንም ነገር አምነህ መቀበል ያቃተህ? እባክሽ ቃል ውጪ። በዚህ ሰዓት እኮ የመጣሁት ብቻዬን ለመሆኑ። እሺ ምግብ ላምጣልህ? አልፈልግም፣ ውጪ። እሺ ምን ሆኜ ነው አለሽ? ምንም አልሆነም እማዬ። ብቻዬን መሆን ስለፈለግኩ ነው የመጣሁት። ውጭልኝ አለኝ። በደህና ውስጥ ከሆነ ይሁን። እሱም ባየሁት ቁጥር እኮ ሆድ ይብሰኝ ጀመረ። ምን አባቴ ላድርግ ብለሽ ነው? ሰው ቆይ እንዴት ነው ላለፈ ነገር ጭራሽ ደግሞ ስህተት ለሌለበት ነገር እንደዚህ ራሱን የሚያጎሳቁለው? እውነት ለመናገር ፍቅር ቀላል ነገር አይደለም። ያየው ነው የሚያውቀው። ግን ቆራጥ መሆን ነበረበት። በጣም ይቅርታ ግን እማዬ፣ አንቺ ግን አግብተሽ ከመውለድ ለምንድን ነው እኛን ከጎዳና አንስተሽ ማሳደግ የፈለግሽው? ማግባቱንስ አግብቼ ነበረ። ማለቴ በቀለበት ሳይሆን ያው በልብ ተሳስረን ነበር። ግን ፈጣሪ ልጅ አልሰጠኝም። እሱ ደግሞ ልጅ ይወድ ነበር እና ልጅ አልወለድሽም ብሎ ትቶሽ ነው? አይ አልሄደም። ፈጣሪ ጠራው። ግን አንድ ነገር ይቆጨኝ ነበር። ልጅ መውለድ እንኳን ባልችል እሱ ከሌላ እንዲወልድ መውቶትም ነበረብኝ። አረ እንደዛ አይባልም እማዬ። እሱ ታምኖልኝ እንደሞተ እኔን ታምኜ ኖርኩለት። ፍቅር ይሄን ያህል መስዋዕት ይከፈልለታል። ግን በዚህ ጊዜ እንደዛ የሚያስብ ሰው ይኖራል እማ? ለምን አይኖርም? ፍቅር እኮ አንድ ዘመን ላይ የሚቆም አይደለም። ለአንድ ሰው ብቻ የሚሰጥ አይደለም። እንዴ እማዬ፣ አንቺም እንደመዋ ጀመርሽ እንዴ? ይኸውልሽማ መዋ ስልሽ ምን ትዝ አለኝ መሰለሽ? ግቢ እያለ ማለት ነው የሆነች ልጅ አፈቀረችው። ከዛ አውራት ስለው ጭራሽ አልኮራ መሰለሽ? አይ ቃልዬ፣ ቆይ እንዴት ባረግሽ ነው የሚሻለኝ? ሁሌ እንደ ህፃን ነው አይደል የምታስቢው? እንደዛማ አትበይ እማዬ። ብታይ እኮ ሴቶች አስቸገሩኝ። አንዷን አግባና ልገላገል ብለው እሱም እምቢ አለ። ውይ ዘመን፣ ከመቼ ጀምሮ ነው ሴት ልጅ ጠይቁልኝ ማለት የጀመረችው? ከመሬት ተነስቶ ምንም ነገር ሳይዝ ነው እንዴ ጓደኛ የሚይዘው? ይማር ይስራ አይሻልም? ሁለቱንም እኮ ተያይዞታል። መችቶ ደግሞ እየተማረ ነው። መማርም እኮ ስራ ነው እማዬ። በያሁን ተነሽና ቡናውን አቀራርቢ። ራሴን ይዞኛል። አንቺ እንደሆነ አያልቅብሽ። መንፈሴ አማን እንዴት? ትንሽ አሞኝ እኮ። አይዞ፣ እኔ የምልህ አንድ ጉዳይ ላናግርህ ነበር። የምትችል ከሆነ ወደ ቤት እንድንሄድ ነው። አይ አልችልም። እግሬን አሞኝ እያየኝ እንዴ እያስነከሰኝ። አይዞ፣ ቆይ ምን ሆነህ? ተጣልተህ ነው አይደል? መና ሴት ነው ያለው። እውነቱን ንገረኝ። እኔ አላቅም። እሱ አይደለ እንዴ አንድ እንደዚህ እንደሆነ ያደረገኝ? ከማይበላ ሰው ጀዋል በልቶ ሮጦ ነው የተያዝኩት። አይዞ እሺ። እና በቃ እኛ ቤት ትበላለህ፣ በዛውን እናወራለን። ግን እርግጠኛ ነህ አልተያዘም አይደል? ኪድዬን እሱ አልተያዘም። እኔን ነው ያጫወቱ። እና እሺ ቤት እንሂድ። ያው ለምግቡ ብዬ አይደለም የምሄደው፣ አክብረህ ስለጠራኝ። እሺ እሺ። እኔ የምልህ ምግብ በልቶ አይቅም እንዴ? ኧረ ቀስ በል እንጨምርልሃለን በለው። ምን አውቃለሁ ማያት ምን እንዴት እንደሚበላ እንብላ። በይ ብላ። ጨረስከው እኮ ምኑን እንብላው? ብላ ይጨምራል። የኔ ልጅ ቀስ በል ቀስ እያልክ ውሃ ምን ጠጣ እንዳትታነቅ።
እንዴ አንተ ቆይ ምንድነው ሐሳብህ? ቤቱ ልታረቁተው ነው እንዴ? ወንድሜ ማን ነው? ከየት ነው የመጣብን? ምንድነው? መንፈስ እባላለሁ። የመናችን ጀለስ ነው። ስምን መላክ ያወጣል። እውነትም መንፈስ። እሺ አንተማ ብቻህን አይደለም፣ በደንብ ብላ። ውጭ አልበቃ ሲለው እዚህም ይዟችሁ መጣ። ስቀጥን ማልበላ መስላሉ። ስራና የጣሳ ወተት ነው እንዲያከታኝ እበላለሁ። መቼ በጣሳ ወተት ዘመን ተወለድክና እየበላ የኔ ልጅ ምን ያው ቤት ውስጥ ነው ያለው። እሱ ሳይሆን ቶሎ ውጣና ነገ ግን እሱ በሌለበት ተመልሰናል። ጥብቅ ጉዳይ እፈልጋለሁ። ያው ምናማክርህ ትልቅ ጉዳይ ስላለ እንደምትመጣምና እየመጣህም እንደሆነ እንዳያውቁሽ። ባይሆን ትልቁ ጉድ ነገር ምንድነው የምታማክሩ? ይኸውልህ የወጥና የእንጀራ አሰራር መርህ የሚላል እሱን በዛው ምሳ በልተህ ነው የምትሄደው። ብላ ስራ ይቅርብኝ ለምግቡ እመጣለሁ ማለት ነበር። ብላ ለማለት ነው ማለት ቆይ አንቺ ነገር ማበላሽሽ ስራሽ ሆነ ማለት ነው አይደል? ለማየም አይን ነገር ነግረሻት የሁሉን ነገር አበላሽሽው። አይ እንግዲህ የምደባበቅ ነው። ልጁ መድኃኒቱ እንዲገኝለት በሽታ ተደብቆ መኖር አለበት። ተይ እንጂ ይሄን አንዱ ሲናገር ሰምተሽ መሆን አለበት። መቼም የኔ ቃል የትልቅ ሰው ንግግር መናገር አትችልም። ቆይ ምን ማለት ነው እንደዚህ ማለት? እኔ ሁሌ ልጅ እንደሆንኩኝና እንደዚህ ማሰብ እንደማልችል ነው እንደምታስበው? ታስቢያለሽ እንዴ? ይልቅ ቀልዱን ተይውና ለምንድን ነው የመንፈስ የሚባለው ልጅ የምትሰድቢው? እሱ እኮ በመና ጉዳይ ሊረዳን የሚችል ብቸኛው ሰው ነው። መና እኔ እንጃ ስለሱ ሁሌ ሳስብ በጣም ነው ግራ የሚገባኝ። አሁንማ እኮ ለማየ እውነቱን ስለሱ ስለተናገርኩኝ ብቻ ወንድምነቱ ሊቀር እንደሚችል ነግሮኛል። እሱ እኮ ደህና አይደለም። እርግጠኛ ነኝ ተረድተሽዋል አይደል? ቆይ ሳትዋሺ ንገሪኝ፣ ከፋሽ እንዴ? አዎ በጣም። ሶስታችንም እዚህ ቤት ስንኖር የስጋ ዝምድና እንደሌለን አንድም ቀን አውርተን አናውቅም። አሁን ቤተሰብ እንደሌለኝ ነው ያስታወሰኝ። እንደዛ ይባልም ቃል ሁለተኛ እንደዚህ ስትይ እንዳልሰማሽ። ቆይ እማዬ እንድታስነብሽ ትፈልጊያለሽ እንዴ? ይኸውልሽ ቃል የእኛ ቤተሰቦች እማዬና መና ብቻ ናቸው። ግን እኮ እውነቱን መሸሽ አያስፈልግም። ምናልባት ቤተሰብ ይኖረን ይሆናል። አንድ ቀንም ምናልባት ይፈልጉን ይሆናል። ቤተሰቦቻችን ኖሩም አልኖሩም ለውጥ አያመጣም። እኛን አንስታ ያኖረችን እማዬ ነች። እኩል በልተን ጠጥተን ተምረን ይኸው ሁላችንም አንድ ላይ ዩኒቨርሲቲ ገብተናል። ልክ ነው ወንድሜ። እኔ እናታችንን ማስከፋት አንድም ቀን አስቤ አላውቅም። ግን መና እንደዛ ሲናገረኝ እውነት የስጋ ወንድሜ ቢሆን ኖሮ እንደዛ ይናገረኝ ነበር ብዬ እንዳስቡ እንኳን። አዎ ይል ነበር። አሁንም እሱ የስጋ ወንድምሽ ነው። ይህን እመኝ። ደግሞ እወድሻለሁ። አይ በቃ ልታስለቅሰኝ ነው። ልክ እንደ ድሮ አልወድሽም፣ ይህን ስራ ስሪ ብለህ እንድታስጨንቀኝ ነው የምፈልገው። ድሮም እኮ ክብር አይወድልሽ። ባይሆን ሻይ ጣጂ። ወይ የኔ ልጅ እንዴት አድርሽ? እሰይ ቤቱ ሞቅ ያለ ነው። ሰው ያለበት ቤት እንዴት ደስ ይላል። ቆየት ሄደሽ ነው ማየ? በዚህ ሰዓት አንቺ እንደሆንሽ በወር 30ውንም ቀን እድር አለሽ። አንድ ቀን እንኳን አታርፊም። ጉድ እኮ ነው። በኋላ ቤት ቁጭ ብዬ ከርሜ ቀባሪ ልጣ እንዴ? ተይ እንጂ ቃልዬ። አረ እኔ አትሂጂ አላልኩም። እሱማ አይደለም ላንቺ ይቅርና ለኛም ይተርፋል። እውነት ነው የኔ ልጅ። ዛሬ ሰልስትል ድረስ ብዬ ነው። ቆይ ግን አንቺ በጧቱ ምን ሆነሽ ነው? ባዶ ወድሽን ሻይ ቁርስ ግን በልተሻል? አረ አልበላውም። ዝም ብዬ ለብርዱ ብዬ ነው። ባይሆን መና ዛሬ በጧት ነው የወጣው። እሱ ሲወጣ ነው የተነሳሁት ነኝ። የት ልሄድ ይሆን? እንደው እሱንም ወስጄ አንድ ጸበል ቦታ ባስቀምጠውስ? እዛው ልሄድና መምህሮቹን ልጠይቅ እንዴ? እንደው ቢያስተካክሉለት። አይ እማዬ፣ እኔ እኮ ተስፋ ላስቆርጥሽ አልፈልግም። ግን እሱን ወደ ጸበል መውሰዱ ነው እንጂ ወደ ግቢ መመለሱ ጭራሽ አይታሰብም። 2 ዓመት ሙሉ እኮ ነው የተቀጣው። ይሁን ምንም አይደለም። እሱ ደህና ይሁን እንጂ ሁሉም ነገር እኮ ይስተካከላል። አይ ምናልባትም ከእናንተ ወደ ኋላ መቅረቱ እኮ ስሜቱ እንዳይጎዳብኝ ብዬ ነው። አይ እማዬ፣ በቃ ላንቺ አሁንም ድረስ እንደ መንታ ልጆች ነው የምታይን አይደል? ደግሞ ምን ችግር አለው? ቆይ ዋናው መማሩ ነው አይደል? ግን በጉልበት ሆነ እንጂ አንቺ ብትቺማ አንድ አይነት ትምህርት ነበር የምታስተምሪኝ። ቢሆንልኝማ ደስ ይለኝ ነበር። ሁሉንም በኩል በማዕረግ አስመረቅኩ ብዬ ፈጣሪን አመሰግን ነበር።
ከኔ ያለውን መጨረስ ቀላል አይደለም። እውነት ነው። ደግሞ እንደማኮራሽ ምንም እንዳትጠራጠሪ። ያው ቀድሞ የሚመረቀው ያጅል ወንድሜ ነው፣ ግን በሱ የጎደለውን እኔ እሞላለሁ እማዬ። ከዛ ክስሻለሁ። መባ ነው። ተይ እንደዚህማ አትይም ልጄ ነው። አሃ አንቺም ተደረብሽ። ለነገሩ አንቺ ምን ታደርጊ? እሱም እኮ ብልጥ ነው። የአጭር ጊዜ ኮርስ ነው የወሰደው። የኔ ልጅ አንቺም ትደርሽበታለሽ። ባይሆን የማን ነው የመና ጓደኛ መንፈስ የሚባለው ለወንድምሽ ነገር እንዲጠራው። መቼም ካልበላ የሚያወራችሁ የሚሰራም አይመስለኝም። እኔም ይሄንን አስቤ ምግብ ሰርቼ ይላችኋለሁ፣ ግን ላይው ስለማልፈልግ ጓደኛዬ ላገኝ ልሄድ ነው። ጉድ እኮ ነው። ምን ልጅ እኮ አማሚ የተለመደችው ፈዋ የለችም። ይቀርባል። እስቲ እስከዛ ትንሽ ነው። እኔ የምልህ የኔ ልጄ ከግቢ ከተባረረ በኋላ የትና ከማን ጋር ነበር ሲኖር የነበረው? ወደ ጨርቆስ አካባቢ ምርጥ ልጆች ነበሩ። ከነሱ ጀማ ጋር ተቀላቅሎ ነበር። አስከበራቸው ነው የምላችሁ። ማንንም አይሰማም። ሁሉም ነው የሚፈሩት። ጠቅጠቅ ነው። ምንድነው ጠቅጠቅ? ሰው ወጋ እንዴ የኔ ልጅ? ያው መች ይቀራል ማለቴ ሲነኩት አይምርም ማለቴ ነው። ማንንም ነው የማይፈራው። አንድ ጀለስ ነበረው። አሁን ግን ጥሰውታል መሰለኝ። ማለት ለምንድን ነው የተውት? ተጣልተው ነው ወይንስ ወደዚህ ስለተመለሰ ነው? አይደለም፣ እነሱ የሚገርም መላ የሚሰሩበት ዘዴ መጥቶላቸው ነበር። እሱ ግን አልሰራም አለ። ተቀየሩበትና ሊያስቀይሙት ፈለጉ። ከዛ እኔ ጋር 2 ሳምንት ቆይቶ እናንተ ስትመጡ ወደ እናንተ ጋር መጣ። አየህ አይደል የኔ ልጅ፣ ዝም በማለት ምን አይነት ስህተት እንደሰራ። ቆይ አሁን ልጅቷ ሴት ነው ያለችው? ከአንድ ሼባ ጋር የሰርግ ፎቶ ሾፍኩኝ ብሎ ነገረኝ። ቆይ ግን ምን ባደርግ ነው ልጄ ወደ ቦታው የሚመለስልኝ? እሱማ ቀላል ነው። ገሊላን ከች ማድረግ ነው። የለችም እንጂ ደግሞ የሆነ ሹገር ጠብሳ በዶላር ነው የምትበለው አሉ። እንዴት እንዳማረባት ደግሞ። የእሷ መመለስ እንኳን ቀልድ ነው። ባይሆን እሱም የተፈጠረውን አምኖ ህይወቱን እንዲቀጥል መሞከር ነው የሚሻለው። እሺ በቃ ምግቧን በፌስታል ወይ ይበሉ። ለጀለስ ልውሰድለት። ለማ ጭራሽ ለመና ነው ምግብ የምትወስድለት? እሱ እኮ ቤቱ ነው፣ መጥቶ መብላት ይችላል። እኔ የምልህ የኔ ልጅ፣ ውጪ ግን ሲውል ልጄ ምግብ ያገኛል እንዴ? እንደውም ፊቱም እኮ ገረጣብኝ። አሮፍ ሲገኝ በሃንግ ይዘጋል እንጂ ከሌለ የለም። ሃንግ ጭራሽ ዘርፊያም ጀምሯል። የኔ ልጅ እባክህ በኋላ በጸጸት እንዳልሞትባችሁ ቢያንስ እንኳን ለምትበሉት ነገር እኔ ልቻላችሁ። ይመቸናል ነው የምሉት። የመና እናት ፈጣሪ ባርኩ። እሱ ይሁን፣ ግን ደግሞ ብር አንሰጥም። ምግብ ቤት የወር ከፍልላችኋለሁ፣ እየሄዳችሁ ትበላላችሁ። ኧረ ማሚ እኛ የምናውቃት ምርጥ ፈዋ ቤት አለች። እኛ እዛ ሄደን እንፈወሳለን። አይ እሱንማ አወኩት። በልሻው እንጂ ብታይ እኮ እንዴት እንደሚበላ አላየሽውም እንዴ? ብቻውን ራሱ ይሻማል። የሆነ እንጨት ነገር። አራት አስቂኝ። ቆይ አንቺ ምን ያክል ቢበላ ነው እንደዚህ ሆንሽው? ምናልባት ኮርቦት ሊሆን ይችላል። እርቦት ሊሆን ይችላል። አንቺ እኮ አበላሉን አላየሽውም። ሲጀመር ከዚህ በኋላ እዛች ቤት ድርሽ ይበል ብቻ። የሞቀ ውሃ ነው አውጥቼ የምደፋበት። በቃ አንቺ ልጅ ፍቺ። በኋላ ብዙ ያሰቡትና የጠሉትን ሰው መውደድ አይቀርምና። እውነት እኔ ቃል ኪዳን ነኝ ይህንን ሙትቻ በልቶ ያልጠገበ ልጅ የምወደው። ተይ ነግሬሻለሁ። እዛ ግቢ እያለን ያንን በረከት እንደዛ እንደጠላሽው እንደሰደብሽው በግድ ተገላገልን። ደግሞ ፍቅር የማይገባሽ ነገር። ሲጀመር ያ ሙትቻ መች ሰው መውደድ ያቅና። ብቻ እዛ ግቢ ተመልሼ ልሂድ። ምን እንደማደርገው አሳይሻለሁ። እሰራለታለሁ። ቆይ አንቺ ልጅ ምን እያሰብሽ ነው? የአንዱን ሳትወጪ አንዱ ላይ ኧረ ቢያንስ ያንዱን ተወጪ። የኔ ልጅ መጣ እንዴ? እንኳን ደህና መጣ። ና ግባ እስኪ። እማዬ እዚህ ደግሞ ምን ትሰራለሽ? ምን እሰራለሁ ብለህ ነው? ያው አንተን እየጠበኩ ብቻችን እንድንሆን ፈልጌ እኮ ነው። ና እስኪ ቁጭ ብላ አረፍ በል። አይዞህ የኔ ልጅ፣ አንተ ያደረከው ነገር ሁሉ ትክክል ነው። ማንም አንተን መውቀስ አይችልም። ትክክል እንዳልሆንኩ ደህና እንዳልሆንኩ አውቃለሁ እማዬ። ለካስ ተስፋ በራስ እንጂ በሰው አይሰራም። እውነት ነው የኔ ልጅ። ይህን ሁሉ ጊዜ እኛም ብታጋራን ኖሮ ብቻህን ልብ አይሰበርም ነበር። ያልኩት ደህና ነበርኩ እኮ፣ ሁሉም ነገር ሰላም ነበር። ከአጠገቤ ባትሆንም እኮ ስትመጣ እንደማገኛት ነበር የማስበው። ተስፋ የሰበረኝ እማዬ። ከዚህ በኋላ እሷ የሌላ ናት። ፈጣሪ እኮ እኛ ከምንፈልገው በላይ እሱ የሚያስፈልገን ሊሰጠን ይታትራል። ተስፋህንም በእሱ አድርገባት። ምናልባትም እኮ ለአንተ አላላትም ይሆናል። ተይ እማዬ፣ እንደዚህ እያልሽ እድለ ቢስ መሆኔን አትንገሪኝ።
እረዳለሁ የኔ ልጅ። እኔም ይህንን ጊዜ አሳልፌያለሁ። እኔም በአንተ እድሜ እንደዚህ ነበርኩ። ግን ለሁሉም በቃ ራስን ጠብቅ እባክህ የኔ ልጅ። አውቃለሁ ገና 20 ቤቶች ውስጥ ያለው ልጅ ነው። አንቺ ደግሞ እናት ነሽ። ግን በቃ አፈቀሩ። እባክህ የኔ ልጅ እኔ ሳላሳዝንም እንዴ? በወጣ በገባ ቁጥር አይንህን እያየሁ እኔ በሰቀቀን እኮ አለኩኝ። አልችልም እናቴ። ጤነኛ መሆን ሊያሳብደኝ ነው። ራሴ ስጥልና በሱ ስደበቅ ነው የኔ ጤና። እባክህ በፈጠረ የኔ ልጅ እንደው ብሞት እንኳን አትጸጸት? ወይስ ትንሽ እንኳን አታስብልኝ? እባክህ የኔ ልጅ እባክህ። አልችልም እናቴ በቃ ተይኝ። እንደዚህ ካልሆነ እኔ እሞታለሁ። የኔ ልጅ ትችላለህ። እኔ እንደዚህ አይነት ደካማ ልጅ የለኝም። ሰማኛለህ የኔ ልጅ? ለሱስ ለጸም ጊዜ ከሰጠህ በቃ እኔ ምንም ዋጋ የለኝም ማለት ነው። ብችል ላንቺ ከዚህ በላይ እንደማደርግልሽ ታውቂያለሽ። ይሄ ደግሞ ከአቅሜ በላይ ነው። ትተዋለህ? አተው እውነቱን ንገረኝ። ሞቴ ደስታ፣ ሀዘኔ ደስታ ነው አይደል? እማዬ እንደዚህ አትበይ በእናትሽ። ራሴ እንድጠላ አታድርጊ። እና የኔ ልጅ ታዲያችን ለእኔ ማድረግ ያቅታል? አይ እማዬ እንዲሁ እኮ ልፊ ቢላት ነው። እሱ ለማንም መልስ መስጠት አይፈልግም። ቆይ ግን አሁን ምን እያወሩ ይሆን? ምን አውቃለሁ ብለሽ ነው ቃሌ? ምን አለ እንኳን የሚሰማው ለማይ ቢያማክራል። አይ መና በቃ እንደዚህ ሆኖ ይቅር። ምን አለ የድሮ መና ቢመለስል? ይመለሳል አይቀርም። ባይሆን ሰዓቱ ረፍዷል። ግቢና እናንተ ምን እያደረጋችሁ ነው? እስካሁን አልተኛችሁም እንዴ? የኔ ልጆች እናንተም ተጨነቃችሁ አይደለ? በሉሽ ደህና ደሩ። አይ እማዬ እንዲሁ እኮ ልፊ ቢላት ነው። እሱ ለማንም መልስ መስጠት አይፈልግም። ቆይ ግን አሁን ምን እያወሩ ይሆን? ምን አውቃለሁ ብለሽ ነው ቃሌ? ምን አለ እንኳን የሚሰማው ለማይ ቢያማክራል። አይ መና በቃ እንደዚህ ሆኖ ይቅር። ምን አለ የድሮ መና ቢመለስል? ይመለሳል አይቀርም። ባይሆን ሰዓቱ ረፍዷል። ግቢና እናንተ ምን እያደረጋችሁ ነው? እስካሁን አልተኛችሁም እንዴ? የኔ ልጆች እናንተም ተጨነቃችሁ አይደለ? በሉሽ ደህና ደሩ። ምን ትሰራለሽ እዚህ? አምጪውና ተነስተሽ ጥፊ ከዚህ። እሺ መልስልሃለሁ። ግን አንድ ጥያቄ ልጠይቅህ። ስታስብ የነበረው ነገር ይጎዳኛል ነው ወይስ ከፍላጎት አይበልጥም ነው? ተነሽና ሂጂ። በኋላ በመታኝ እንዳትይ። ስንቴ ትመታኛለህ? አንዴ እንደው መተኸኛል። ይሄ ነገር አይጠቅምህም። አንተ ብታናድደኝም ምን አገባሽ? ምንም አያገባኝም። ብዙ ጊዜ ከዛ ልጅ ጋር ነህ፣ አንዳንዴ ደግሞ ብቻህን። ቆይ ምንድነው የተፈጠረ ነገር አለ? የቤተሰብ ጉዳይ ነው፣ ያገባሽም። እሺ እኔ እኮ ምናልባት ምረዳ ነገር ካለ ብዬ ነው በጧት እዚህ ብቻ እንኩርምት ብለህ ሳይ። ሁላችሁም ማስመሰሎች ናቸው። ሁለተኛ አጠገቤ እንዳትመጪ።
እኔ የምልሽ እንደው ልጄ እኔን ሰምቶኝ ሁሉን ነገር የተወ ይመስልሻል? ግን ደግሞ እኮ ዛሬ በጊዜ ነው የገባው አይደለ? እኔ ተስፋ ልሰጥሽ አልፈልግም፣ ግን እንደምናስበው ቀላል አይደለም። አሁን እኮ ግን እየተሻለው ነው። ዛሬማ ሲገባ አልሸተተኝም፣ አላጨስም ማለት ነው። ምን አለ ሁሌ እንደዚህ ደስተኛ ቢያደርገኝ። ይተዋል እማዬ አይቀርም። ግን ምን ብለሽ ብታሳምኘው ነው ቶሎ እሺ ያለሽ? ምንም እናቱ አይደለው እንዴ? ማቀፍ በራሱ እኮ መድኃኒት ነው። ግን ልጄ ልቡ ምን ያህል እንደተጎዳ ይቻለሁ። እሱማ ልክ ነሽ። መች በጤና ሆነና ደህና ቢሆን ኖሮ እንደዚህ አይነት መዘዝ ውስጥ ይገባ ነበር። ተየኔ ልጅ እንደሱ አትበይ። መች እሱ ፈለገውና ነው። ግን ማለት ነው ልብ ምን ያህል ንጹህ እንደሆነ አይቻለሁ። እኔም እማዬ ያ የድሮ ጨዋታ ሁሉ ናፍቆኛል። ፈጣሪ ሆይ አደራህን። ለማንኛውም ሄጅና አብረሽ ቁርስ ቢሽ። እሱም ባዶ ሆዱን ነው፣ በዛውም ቀለል ይለዋል። እሺ እማዬ፣ በዛውም በደንብ ላይ እስኪ ሆነ ይላል። አዎ አየት አድርገሽው ነው የኔ ልጅ። ዛሬ ማለት ነው ወንድምየው አብሮኝ ካልበላ ቁርስ አልበላም ብዬ ፎክሬ የመጣሁት። መቼም አታሳፍረኝማ። ቃል ግን አስቀይሜሻለሁ አይደል? ይቅርታ። እንዴ ስለምቀኝ ነው የምታወራው? አንተ እኮ ወንድሜ ነህ። በምንም አይነት ሁኔታ ውስጥ ቢሆን ልቀየም አልችልም። ትክክል እንደሆንኩ ታሳምኛት ሞክሪ። አውቃለሁ አስቀይሜሻለሁ፣ ግን ቃል እንደምወድሽ ታውቂያለሽ። በደንብ አውቃለሁ። ደግሞ አንተ እኮ ወንድሜ ነህ። የፈለግከውን ነገር መናገር ትችላለህ። መቼም ልቀየም አልችልም። እሺ አመሰግናለሁ። እሺ፣ ስለዚህ አብረን ቁርስ እንበላለን። ደግሞ ስለመጣ በጣም ደስ ብሎኛል። ውይ ቃል፣ አሁን እንኳን የመብላት ፍላጎት የለኝም። ባይሆን አንቺ ቢና እኔ በኋላ እበላለሁ። እንዴ በቃ አንተ ካልበላ እኔ ነው የምበላው። እሺ አትለኝም? እሺ አመሰግናለሁ። በቃ ቁርስ ይዤ ልምጣ። ጠብቀኝ። እሺ እሺ። እንዴት ነው አየሽው? እንዴ ይበላልሽ? አዎ በልቷል እማዬ። እንደማ ትጨነቂ። ምንም ቢሆን እኮ ራሱን የሚያቅሰው ነው። የኔ ልጅ ሳትደብቂ ንገሪኝ። ያጨሰ ይመስልሻል? አዎ አጭሷል እማዬ። ቆይ ለምንድን ነው ባንዴ እንዲለወጥ የምትጠብቂው? እንደዚህ ለመሆን ራሱ እኮ ወራቶች ፈጅተውበታል። ልክ ነሽ የኔ ልጅ። እንደዚህ በቶሎ የሚሆን ነገር የለም። ለምን አባቴ ላድርግ? ያንን ቀን ከመናፍቅ የተነሳ እኮ ነው። እማዬ እኔ እንደዚህ ስትጨነቂ ማየት አልፈልግም። እኔ አሁንስ የናፈቀኝ የድሮ ሰላማችን ብቻ ነው። ለካ እሱ ከሁሉም ይበልጣል። በጣም እንጂ መናዬ ልፋቴን ሁሉ መና እንዳያስቀር እኮ ሰጋሁኝ። ለራሱ ከሰውነት ጎዳና ወጥቶ ፍስስ እያለብኝ ነው። ለትንሽ ጊዜ ነው። ደሞውን ሌላ ሴት ያፈቅር ይሆናል። አይ ቃልዬ፣ መቼውን ያፈቀራትን ረስቶ ሌላ ሰው ማፍቀር የሚችለው? ይህ እኮ በጣም ከባድ ነው፣ ቀላል አይደለም። በእርግጥ ስለሱ ምንም አላውቅም፣ ግን ደግሞ ከተወሰነ ጊዜ በኋላ እንደሚሻለው አምናለሁ። በቃ ሁሉም ነገር አያሳስብም አይደል ላንቺ? ቆይ ግን መባየት ሄዶ ነው? የት ይሄዳል ብለሽ ነው? ይሄኔ ያንኑ የፈረደበትን መጽሐፉን ታቅፎ ተኝቶ ይሆናል። መናን ሲጋራ፣ መባን ደግሞ መጽሐፍ ሱስ አስይዟቸው ቀርቷል። በምን ይወዳደራል እንዴ? የእሱ እኮ በጣም ይሻላል። እንደውም አስታወስሽኝ እማዬ፣ መባን ስለዛች ልጅ በደንብ አወራዋለሁኝ። ብታይ ከሱ ፍቅር ይዟት እንዴት ክንፍ እንዳለች። ተይ እንጂ የኔ ልጅ፣ ደግሞ እሱ አንድ ነገር ሆኖብኝ ልሰቃይ እንዴ? እንዴ እማዬ፣ የ3 ቀን የምሳ ግብዣ እኮ ነው የሚያስመልጠኝ። ወደው ሳይሆን በግዱ ይታወቃታል። ጭራሽ ብለሽ ደግሞ በጉቦ መስራት ጀመርሽ። እማዬ ደግሞ ጉድ እኮ ነው። አንተ ግን ለኔ ለአንድ እህት አንድ ሁለት እንኳን ማል ይከብዳል። አሁን ደግሞ ምን ልትይ ነው? እስኪ መጀመሪያ አደጊ። እሺ አድጋለሁ፣ ግን አንተም እኮ አሁን የሚልህን ነገር ብታደርግልኝ እኔም ፍቅሬ ይጨምራል። እኔ ራሴ እንዴት እንደምወድህ አትወደጂ። ሲጀመር አንቺ መውደድ ከቡና ያልፍ፣ ለሱ ደግሞ ማያለችልኝ። በጣም ቀላል ነገር እኮ ነው ማለቴ። በቃ ሰው ላስተዋውቅ አለቀ። ቆይ እሺ፣ አንቺ ከሱ ምን ታገኛለሽ? ምሳ ጋበዛለሁ፣ ቆንጆ ምሳ። ብታይ ልጅቷ የማይደማት ልጅ ናት፣ ምንም ነገር አይገኝባት። በዚህ እንኳን ላግኛት ይሄ ነው። ታዲያ ምን ችግር አለው? እንሄዳለን። ግን ደግሞ አንድ ቅድመ ሁኔታ አለኝ። ያው ልብሴን ታጥቢልኛለሽ? አጥብልሃለሁ፣ ምንም እንዳታስብ። ብቻ ቆንጆ ምሳ ተጋብዤ ልምጣ። ከዛ ነቃ ደንገጥ ብዬ በሞራል ልብሶችን አይደለም ገላን ራስ ነው ማለት ነው። እንደዛማ በፍጹም አይሆንም። በኋላ ብትክጂኝስ? መጀመሪያ አጠቢልኝ፣ ከዛ አብረን እንሄዳለን። አልገባም እኮ ወንድሜ። ልጅቷ እዚህ ቤት ነው የምትመጣው? ማለቴ ከኔ ጋር እዚህ መተን ነው የምትተዋወቁት?
ነገርኩሽ እኮ ጠፊልኝና ከዛ በኋላ አብረን እንሄዳለን። በይ በቃ አሁንም አገኘኋት። በዚህ ካልሆነማ እንዴት ትገኛለች? አሁን የበላችሁን ሁሉ አስተፋታለሁ። ስሚኝማ አምሮብኛል። እኔ እንጃ ግን በጣም ነው የፈራሁት። ምንድነው የምትፈሪው እናቱ? በስንት ጊዜ እድል የማይገኝ የተገኘውን ጭራሽ አስመልጠሽኝ ጉድ ልትሰሪኝ ነው? በቃ አንቺ ልጅ የሆነ ነገር ከያሽ ምንም አትለቂም አይደል? በቃ ጋብዝሻለሁ። እንዳልጋብዝሽ ፈርተሽ ነው አይደለ? እኔ እኮ ወደድኩት ያልኩሽ የምሬን ነው። እኔስ እየቀለድኩ ነው እንዴ? ለአንቺ ብዬ መሰለኝ እጄ እስከሚላላጥ ልብስ ያጣብኩት። እኔ አሁን ይኸውልህ እንዳመሰግንሽ ነው አይደል? አመሰግናለሁ። ግን ቆይ ምንድን ነው የምለው? ይኸውልሽ ብርድ ይለኛል፣ ሳይህ ያቅለሸልሸኛል። የፈለግሽውን በይው፣ ጉዳዩ አንቺ ነው። እሺ እናቱ። ወይኔ አንቺ ልጅ ግን ገገማ ነው ልትይኝ ፈልገሽ ነው? ቆይ ምንም ያልገባኝ ነገር እንድመለስ ፈልገሽ ነው? ወዴት ነው የምትመለሽው እናቱ? ግቢና ገብተን ጉዱን አብረን እናያለን እንጂ ወዴት መመለስ የለም። ምን አለ ስለ ጸባዩ እንኳን አንቺ ብትነግሪኝ። ይኸውልሽ እኔ የማውቀው አንድ ነገር ነው፣ ወንድሜ በሴት ጉዳይ ገገማ ነው። ሌላ ምንም አላውቅም። እሺ ንግባ። ግቢ። እንዴት ዋልሽ የኔ ልጅ? ደህና ዋልሽ? ሰላም ነው ማዘርዬ? ግቢ ቁጭ በይ። እንዴት ነሽ እማዬ? እግዚአብሔር ይመስገን። አንቺ ደግሞ ቆይ እናቴ ልታስረጃት ነው እንደገና በዚህ እድሜዋ እንትን የምታያት? እማዬ እኮ ገና ወጣት ናት። ዝም በያት የኔ ልጅ። ልጄ እንደሆነች ቀልብ የላትም። ይኸውልሽ አንቱታ ምን ያህል ክብር እንደሆነ አታውቅም። ይልቁንስ ተነሽና ምሳ ምናምን ቡና ማቀራረብ የላት። አረ ቡና ማትወድም ምሳን በልታ ነው የመጣችው እማዬ። ምንም አያስፈልጋትም። አረ እንደውም እኮ አሁን ቡና መጠጣት ጀምሬያለሁ። እንደውም ማፊ። አረ እውነትሽን ነው። ይልቅ እማዬ መባ ወዴት ሄደ? አሁን እዚህ ያልነበር እንዴ? እንዴ ደግሞ እሱ ምንድን ነው? ይሄን ሁላ ልብስ አሳጥቦኝ ዛሬ እዚች ቤት ይመጣታል ብቻ። ቆይ ምንድን ነው የካደሽ? አረ የኔ ልጅ ተይ፣ ቢያንስ እንኳን እንግዳሽን ሸኝተሽ አታሚው። የነገርኩት ያስበላኛል። ምን አይነት ልጅ ነው በፈጣሪ። የኔ ልጅ ተጫዋች። እሷና ወንድሟ እንደሆነ አንድ ናቸው። ሁሌ እንደተጨቃጨቁ ነው። በቃ እማዬ ቡናም ውጭ በጋብዛት ይሻላል። እንደውም እሷም ትቸኩላለች። ኧረ እባክሽ አንቺ ልጅ የት ነው የምትወስጃት እንዴ? ቡናውን እንኳን ትጠጣ እንጂ አረፍ በይ። ቻው ቻው እማዬ። ናቸው ዛሬ ደግሞ ወይኔ ጉዴ! ይሄ ጅል ሰራልኛ። እኔማ እንዴትም አድርጌ ቢሆን ሰራለታለሁ። እኔ ቃል አይደለሁም። ቆይ እሱ ራሱን በምን ሂሳብ ነው የሚያስበው? አንቺ ራስሽ ባላረጋገጥሽው ነገር ቤት ድረስ መጥራትሽ። ቆይ እኔ ምን ላድርግ እንዴ? እኔ እኮ ሲጀምርም ተናግሬያለሁ። ይሄ ልጅ አይነጥላ አለበት የሆነ ነገር አድርጉ ብዬ አውርቻለሁ። አንቺ ልጅ ግን ያምሻል። ጭራሽ ወደ አይነጥላ ዞርሽ። ምን ላድርግ ታዲያ? አላየሽም ያደረገኝ? ደግሞ እኮ ያንን ሁሉ ልብስ ሲያሳጥበኝ መጠርጠር ነበረብኝ። ወይኔ ቃል። እኔ ግን ኤፍራታ አይደለሁም። እግሬ ስር ተንበርክኮ ካለመነኝ ምን አለሽ በይኝ። የኔ ወንድም መባ ነው አንቺ እግር ስር ተንበርክኮ የሚለምንሽ? አዎ ያንቺ ወንድም መባ። ታስይዣለሽ? አስይዝሻለሁ። አብረን እናያለን። ምን አለሽ በይኝ። የኔ ልጅ ዛሬ ውሎ እንዴት ነው? እንደው እዚህ በመዋልህ ያተረፍክ አይመስልም? የተረፍኩት አንቺ ማስደሰት ከሆነ አትርፌያለሁ። ድሮ ሳቂታ፣ ጠንካራ፣ ተጫዋች ልጅ ነበርክ። ሁኔታዎች ናቸው እንጂ ማንነት ለቆ አይሄድም። አሁን እንደ በፊቱ የመሆን እንደ ድሮ የመመለስ ሀሳብ የለኝም። ትዝታ የመቀስቀስ የመሆኑ ነበር። አውቃለሁ የኔ ልጅ፣ ቁስል ሲድን እንደዚህ ነው፣ ያማል። መዳን ማለት እንዴት ነው? የሰው ልጅ ልቡ ከተሰበረ መዳን አይችልም። ምናልባት ያገግማለች። ገና በዚህ እድሜ ባትፈትን ጥሩ ነበር የኔ ልጅ። አንድ ነገር ግን አስቤያለሁ። ምንድን ነው? ለምን 1-2 ሳምንት ወደ ጸበል አንሄድም? ምናልባትም እኮ ለአንተ አዲስ መንፈስ ይሆናል። አይ እንደዚህ እንኳን ማድረግ አልችልም እማዬ። አቅሜን አውቀዋለሁ። ይሄ ለእኔ ከባድ ነው። እረዳሃለሁ የኔ ልጅ። ነገሮች ላይ ደፋር ካልሆንክ ህይወት ከዚህ በላይ ይከብድብሃል። እሺ ደግሞ አሁን አይደለም፣ ትንሽ ታገሽ የኔ ልጅ። በጣም አውቃለሁ። እኔን ለማስደሰት ነው እንጂ አምነህበት አይደለም። ግን ለአንተ በጣም የሚጠቅም ነገር ነው።
እሞክራለሁ። ይቅርታ ግን አሁን ብቻዬን ይቻላል። አሁን ልሄድ፣ በኋላ መጥቼ ያለሽ እራት ግን አብረን ነው የምንበላው። አንተ ልጅ ግን ቆይ ያማል ወይስ እኔ ላይ ሙድ እያስክ ነው? ቀሉን እኮ አንቺ ነሽ የጀመርሽው። ጭራሽ በእኔ ስም ጉቦ ልትበይ። ደግሞ እኮ እውነቱን መንገርሽ እንጂ ለሻው ልብሱ ለቀቀልሽ? ለቀቀልኝ። ጭራሽ ላጥብልህ ይቅርና ያጠብኩትን ራሱ ጭቃ ውስጥ ነው እሺ የምነክርልህ። ምክንያቱም ቃልህን ያላከበርከው አንተ ነህ። ደግ አደረኩኝ። እንዴ አንቺማ በእንደዚህ አይነት ደህና ዋጋ ያወጣል ብትባይ ተደራድረሽ ነው የምትሸጪኝ አይደል? እና ወንድምነት ለእንደዚህ አይነት ነገር ካልጠቀመኝ ምን ሊያደርግልኝ ነው? በጣም ክፉ ሰው ነህ። ግን አወረድከኝ እኮ። እኔ ምንም አላደረኩሽም። ራስሽን ያወረድሽው። ቆይ አንቺ ራሱ እንዴት እንደዚህ ቀሽም ሀሳብ ታስቢያለሽ? ጭራሽ ያረከው ነገር ሳያንስ ስድብም ጨመርክ። ለነገሩ ከዚህ በኋላ ስላንተ ምንም አይመለከተኝም። ቆመህ መቅረትም ትችላለህ። አንቺ ምርምሽ ነው እንጂ ከዚህ በኋላ በእኔ ስም አትበይም። ደግሞ እኮ ድፍረትሽ። እንበላለን እንኳን አትይም እንዴ? ሻውን አልጋበዝም? የራስህ ጉዳይ። ወይኔ ልጄ ደርሶልሽ ነው? እንዴት እንደራበኝ። ደርሷል እማዬ። አረፍ ብለሽ ጠብቂ። ላቀራረብ ስል ነው የመጣሽው። እሺ እኔ ልጅ ዛሬ ግን በትሪ ነው የምንበላው። መናን አሳምኘው ዛሬ አብሮ እንደሚበላ እሺ ብሎኛል። እንዴ አይ ይሁን፣ ተመስገን ነው እማዬ። ለማንኛውም መጀመሪያ እሱ ይምጣ። እስከዛ እንደስከዛሬው በሳህን አመጣለሁኝ። እሱ እሺ ብሎ ከመጣ ትሪ ያቀርባለሁ። ግን ጸሎት ይሰመረ ማለት ነው። እንዳፍሽ ያድርግልኝና ፈጣሪ ላመስክ ነው። ለማንኛውም ግን አንቺ ምንም ነገር እንዳትዩ። ወይ እማዬ፣ አራት አስቤ ነው ምንም አልናገረው። አይ አንቺ መጫፍሽ ያርፋል። አቅሽ የለ እንደው አደራሽን አንዲት ነገር እንዳትናገሪው። ወይ ኧረ እማዬ አታስቢ። እሱ ምን አደረገኝና እናገረዋለሁ? አለ እንጂ ያኛው ቆይታዩ። ቆይ እሱስ ምን አድርጎሽ ነው? እንዴ እማዬ እጋበዛለሁ ብዬ ቀን የመጣችው ልጅ እኮ ለሱ ነበረች። አስበላኝ እባክሽ። ቆይ ዝም በይው። ማታ ሲመጣ እራሱ እንዲጋብዝሽ ነው ማስደርገው። እሺ እማዬ። እናት የኔ ልጅ በቃ ቁጭ በይና ጠብቂ። ይሄው እኔ ላመጣ ነው። ይዘሽ ነሽ። እሺ ምንድን ነው የምትገላምጪ? በግድ ነው እንዴ? አንተ ልጅ ግን ለምን እንደማትተወኝ? ማባዬ የኔ ልጅ እስቲ ሂድና ጥራው። ልጁ ተኝቶ ይሆን እንዴ? እሺ ማይ